ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁ ዋና ዋና መረጃዎች ከሀገር ውስጥና ከውጪ በማስተዋወቅ እንጀምራለን። የፋኖ ታጣቂ ቡድን ባለፉት ዓመታት የአማራን ሕዝብ ዋጋ አስከፍሏል ሲሉ የአማራ ክልል ምክትል ፕሬዝዳንት አቶ ጣሂር መሐመድ በአማራ ፋኖ ንቅናቄ ላይ ከፍተኛ የሆነ ክስን አቀረቡ። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አሳዛኝ በሆነ ዜና መሰረት በሳውዲ አረቢያ የሞት ፍርድ ከተፈረደባቸው ኢትዮጵያውያን ስደተኞች መካከል 65ቱ መገደላቸው ተገለጸ። ቀሪዎቹን በተመለከተ የወጣው ጥብቅ መረጃ እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት የትግራይ ከፍተኛ የጦር አመራሮችና የጦር ጄኔራሎች በድሮን መገደላቸው ተገለጸ። በዚህም ዙሪያ የህወሓቱ ሊቀመንበርና ከፍተኛው የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ግድያውን በተመለከተ ጥብቅ ትዕዛዝ አስተላለፉ። ግድያው የት አካባቢ ተፈጸመ፣ እነማን ሞቱ፣ እንዴት ተገደሉ የሚለው ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች ወደ ዝርዝራቸው በቀጥታ ከማቅናታችን በፊት በትግራይ ክልል ስላለው አስከፊ ጦርነትን አስመልክቶ አቶ ጌታቸው ረዳ እና ሬድዋን ሁሴን ያወጡትን ጥብቅ መረጃ እናስቀድም። በ2022 የፕሪቶሪያው የሰላም ስምምነት ቁልፍ ተደራዳሪ የነበሩት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ጽንፈኛ ያሉት የህወሓት ክንፍ ከኤርትራ መንግስት ጋር በማበር ዳግም ጦርነት ለመክፈት ዝግጅት እያደረገ መሆኑን በማጋለጥ ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ እንዲገባ ጥሪ አቀረበው። ሁለቱ ከፍተኛ ባለስልጣናት ሰሞኑን በአልጀዚራ ሚዲያ ላይ በጋራ ባወጡት ጽሑፍ እንዳስታወቁት ይህ የህወሓት አከራካሪ ቡድን የክልሉን ጊዜያዊ አስተዳደር በማፍረስ የራሱን ህገወጥ አስተዳደር የመሰረተ ሲሆን በኤርትራ መንግስት ቀጥተኛ ድጋፍ ወጣቶች በግዴታ እየመለመለ እያሰለጠነና እያስታጠቁም ይገኛሉ። ባለስልጣናቱ በጽሑፋቸው የኤርትራ ጣልቃ ገብነት በስፋት የኮነኑ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ደካማና የተከፋፈለችውን እንድትቀጥል ፍላጎት እንዳላቸውም ገለጹ። በመሆኑም የፕሪቶሪያውን ስምምነት ለማፍረስ በህወሓት ውስጥ ካሉ ጽንፈኛ አካላት እንዲሁም ከአማራ ፋኖ ሚሊሻ አክራሪዎች ጋር ግንኙነት በመፍጠር ጽምዶ የተሰኘ አዲስ ጥምረት በአስመራ አደራጅተዋል ሲሉም ከሰዋል። ይህ በአስመራ በመቀለና በሱዳን በሚስጥርም ሆነ በግልጽ ስብሰባዎች የተዋቀረው ጥምረት የፕሪቶሪያውን ስምምነት በአደባባይ በመጣስ በሚቀጥሉት ቀናት በፌዴራል መንግስቱ ላይ ግልጽ ጥቃት ለመሰንዘር መወሰኑን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን አጋለጡ። በተጨማሪም ይህ ቡድን ለሰላምና ለስምምነት መከበር የቆመውን አመራሮች ከመዋቅሩ እያባረረ መሆኑን ጠቆመ። የትግራይ ህዝብ የጦርነት አጀንዳን በግልጽ ውድቅ ማድረጉን ያነሱት ሁለቱ ባለስልጣናት አክራሪው የህወሓት ቡድን ግን የኤርትራን አስገዳጅ ወታደራዊ ምልመላ ስልት በመጠቀም ትግራይን ወደ ሌላና ወደ አዲስ ምስቅልቅል እየቀየራት መሆኑንም አስጠነቀቁም። የፕሪቶሪያው የሰላም ስምምነት ፍጹም ባይሆንም ጠመንጃዎችን ዝም ያሰኘና በጦርነት ለፈረሱ ክልል በተወሰነ ደረጃ ቢሆንም መደበኛ ህይወት እንዲመለስ ያስቻለ ነው ያሉት ጸሐፊዎቹም የሙሉ ትውልድን ህይወት ለፖለቲካ መጠቀሚያ ለማድረግ የሚፈልጉ አካላት ቀጠናውን ዳግም ወደ ጦርነት ቅዠት እንዲከቱትና መፍቀድ እንደማይገባ ማሳሰቡም። በማጠቃለያቸውም በህወሓትና በአስመራ በሚገኙ ደጋፊዎች ላይ ተጽዕኖ ማሳደር የሚችለው ማንኛውም ዓለም አቀፍ አካል የሰላም ስምምነቱን ለማፍረስ የሚወስዷቸው እርምጃዎች ፍጹም ተቀባይነት እንደሌላቸው ግልጽና የማያወላዳ ጠንካራና ጫና እንዲያደርጉ ጥሪያቸውን አቀረቡ።
የፋኖ ታጣቂ ቡድን ባለፉት ዓመታት የአማራን ሕዝብ ዋጋ አስከፍሎታል ሲሉ አቶ ጣይር ተናገሩ። አቶ ጣይር መሐመድ ከመንግስት መገናኛ ብዙሃን ጋር ባደረጉት ቆይታ ጽንፈኛ ኃይል ሲሉ የጠሩትን የፋኖ ቡድን ምርጫው እንዳይሳካ ሙከራ አድርጓል ሲሉ ከሰሱ። የፋኖ ታጣቂ ቡድን ባለፉት ዓመታት የአማራን ሕዝብ ዋጋ አስከፍሏል የሚሉት አቶ ጣይር ጽንፈኛው ቡድን መራጩን ሕዝብ በዚህ ምርጫ ተሳተፍና ይህን ታደርግና የሚሉ ዛቻና ማስፈራሪያዎችን ጭምር በመጠቀም አደገኛ ቀስቀሳዎችን ሲያደርግ ቆይቷል በማለት እንዲያም ሆኖ የአማራ ክልል ሕዝብ ግን ጫናውን ተቋቁሞ ለሰላምና መረጋጋት ቅድሚያ በመስጠት ምርጫውን እንዲሳካ አድርጓል በማለት የአማራን ሕዝብ አመሰገኑ። በሳውዲ አረቢያ አሼር ክልል ሐሚሽ ሙሻይት በሚገኘው እስር ቤት የሞት ፍርድ ተፈርዶባቸው ከነበሩ ከ200 በላይ ኢትዮጵያውያን ስደተኞች መካከል ብሎክ 5 ውስጥ የነበሩ 65 እስረኞች ሰኔ 3 ቀን 2018 ዓ.ም ተወስደው መገደላቸው ተሰማ። ይህንን አሳዛኝ መረጃ ይፋ ያደረጉት የቀድሞ የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀሽ ስባጋድስ ሲሆኑ ታስረው ከነበሩ ወገኖች መካከል አብዛኞቹ ተጋሩ በመሆናቸው የታሳሪዎች ሁኔታ በቅርብ ሲከታተሉ መቆየታቸውም ተገልጿል። ይህ ክስተት በሳውዲ አረቢያ እስር ቤቶች ውስጥ የሚገኙ በርካታ ኢትዮጵያውያን ስደተኞች ያሉበትን አሳሳቢና እጅግ አስከፊ ሁኔታ ዳግም በጉልህ ያሳየ ክስተት ሆኗል። በጥቅሉ ከ200 በላይ የሚሆኑ ዜጎች በተጠቀሰው እስር ቤት የሞት ፍርድ ተፈርዶባቸው በከፍተኛ ስጋት ውስጥ የሚገኙ ሲሆን የ65ቱ ስደተኞች ድንገተኛ መወሰድና መገደል በማህበረሰቡና በቤተሰቦቻቸው ዘንድ ከፍተኛ ድንጋጤንና ሐዘንን ፈጠረም። የተጎጂዎቹን ነፍስ በአጸደ ገነት ያኑርልን። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው በሙሉ መጽናናትን እንመኛለን። ህወሓት ሰኔ 3 ቀን 2018 ዓ.ም ባወጣው ሳምንታዊ መግለጫ የብልጽግና ስርዓት የፕሪቶሪያውን የሰላም ስምምነት በመጣስ በትግራይ ህዝብ ላይ የጀመረውን የዘር ማጥፋትና በደል አጠናክሮ እያስቀጠለ ይገኛል ሲል ከፍተኛ የሆነ ክስ አቀረበ። ድርጅቱ 40 በመቶ የትግራይ መሬት አሁንም በወራሪዎች እጅ መሆኑንና ህዝቡ በመጠለያ ጣቢያ ውስጥ በረሃብና በበሽታ እያለቀ መሆኑን በምሬትም ገለጸ። በተጨማሪ መንግስት በትግራይ ላይ አዲስ ዙር ደማዊ ጦርነት ለመክፈት መሳሪያና ሰራዊት እያዘመተ እንደሚገኝ በቅርቡ ግንቦት 30 ቀን 2018 ዓ.ም ጠንከር ያለ ይፋዊ መግለጫን ሰጥቷል። በዕለታዊ ስራ ላይ በነበሩ የትግራይ ሰራዊት አባላት ላይ የድሮን ድብደባ መፈጸሙን በግልጽም ጠቀሰም። የብልጽግና ስርዓት ወታደራዊ ከበባ ከማድረግ ባለፈ የትግራይን ህዝብ አቅም ለመሸርሸር ጥቂት የውስጥ ባንዳዎችን አሰልፎ የተንቀሳቀሰ መሆኑን የጠቆመው የህወሓት ቡድን ይሁን እንጂ የትግራይ መንግስት ህወሓት ራሱና የሚመካባቸው ስለት የሆኑ የትግራይ ሰራዊት በአሁኑ ወቅት ራሳቸውን በጥልቀት ፈትሸውና አስተካክለው በማንኛውም ቁመና ላይ እንደሚገኙ አስታውቋል። በጥፋት እቅዶች ላይ ድል መቀናጀት የሚቻለው ጠላትን በመመከትና አንድነትን በማጠናከር ብቻ እንደሆነ የገለጸው ድርጅቱ በአገር ውስጥና በውጭ የሚኖሩ ተጋዳላይ ህዝብ ሁሉ ሉዓላዊነትና ህልውና እንዲረባረብ ጥሪም አቀረቡ። ታርጋ ለመቀየር የጊዜ ሰሌዳ ይወጣል ሲባል ተገለጸ። ነባር ተሽከርካሪዎች አዲሱን ሰሌዳ የሚቀይሩ በሚመጣው ጊዜ ሰሌዳ መሰረት መሆኑ ተገለጸ። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይነህ አዲሱን የተሽከርካሪ ሰሌዳ አተገባበርን አስመልክቶ ዛሬ መግለጫን ሰጥተዋል። በመግለጫቸውም የአገልግሎቱን አሰጣጥ ሂደትና ለነባር ተሽከርካሪዎች የተዘጋጀውን አቅጣጫ ይፋ አደረጉም። በስራ ላይ ያሉ ነባር ተሽከርካሪዎች አዲሱን ሰሌዳ የሚቀይሩት የትራንስፖርትና ሎጂስቲክ ሚኒስቴር በሚያወጣው የጊዜ ሰሌዳ መሰረት መሆኑን ገለጹ። አዲሱ ስማርት ሰሌዳ በአሁኑ ወቅት እየተጠበቀ ያለው የተሽከርካሪ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ ላሉና ከዚህ በኋላ አዲስ ለሚመዘገቡ ተሽከርካሪዎች መሆኑን ገልጸው ተመዝግበው ሰሌዳ በመጠባበቅ ላይ ለሚገኙ ተገልጋዮች እንደገና የጊዜ መባከን እንዳይኖር ቀደም ሲል በተመዘገቡት ቀደም
ቅደም ተከተል መሰረት ከቅርንጫፎቻቸው ጥሪ ሲደረግላቸው መጥተው አገልግሎቱን እንደሚወስዱ አቅጣጫም ሰጥተዋል። ከተሽከርካሪው ዕድሜ ጋር እኩል የሚዘልቅ ሰሌዳ ጠንካራና የረዥም ጊዜ አገልግሎት የሚሰጥ በመሆኑ ተሽከርካሪው የአገልግሎት ለውጥ በሚያደርግበት ጊዜ የማይቀይርና ተጨማሪ ወጪ ሙሉ በሙሉ የሚያስቀር ሲሆን ከፍተኛ የደህንነት ጥንቃቄ የተደረገበት በመሆኑ ማጭበርበርን ይከላከላል። ሰሌዳው ዘመናዊ ቺፕና የፊት መስታወት ላይ የሚለጠፍ የአርኤፍአይዲ መለያ አብሮት ያለው በመሆኑ የተሽከርካሪውን አሁናዊ መረጃ ሪል ታይም ዴት በሰከንዶች ውስጥ ለማሳወቅ ያስችላል ተብሏል። ሰሌዳው በቪዮና ኮሚኒኬሽን መሰረት ለሀገራችን የተሰጠውን ዓለም አቀፍ የኢቲ ኮድንም ይዟል።